ልብ ብላችሁ ስሙ ክርስቲያኖች። እግዚአብሔር ፊት በጸሎት ስንቆምም ሆነ ስንናገር የምንናገረውን ነገር ብቻ ሳይሆን ለምንናገረው ነገር የተነሳንበትንም ጽንሰ ሐሳብ እግዚአብሔር ያየዋል። ለዛ እኮ ነው ጸሎቶቻችን አንዳንዶቹ ጥሩ ልመና ቢሆኑም ግን መልስ የማይሰጣቸው። ሁላችንም ስንለምን እግዚአብሔር ጥያቄውን የምናቀርበውን ብቻ አይደለም የሚያው የተነሳንበትንም ሐሳብ ነው። አንዳንድ ሰው በዚህ ዘመን ላይ ባለጸጋ ካልተኮነ በቀር የማይኖር የሚመስለው ሰው አለ እና እግዚአብሔርን አምላኬ ሆይ ባለጸጋ አርገኝ ሲለው ዓለም ላይ ያለውን ሀብት በሙሉ የማይሰጠው ለምን ይመስላችኋል? ባለጸግነትን ከሰጠው በኋላ እሱ ድሃ ሆኖ የጨቆኑትን ሰዎች እሱ ሀብታም ሲሆን እንደሚጨቁናቸው ስለሚያውቅ የተነሳበትን ጽንሰ ሐሳብ ያውቀዋል። ጸሎተኛ አድርገኝ ብሎ ሲለምን ለመጸለይ ብቻ አይደለም፣ ያናደዱትንም ሰዎች በጸሎት የሆነ ነገር ሊያረግ ፈልጎ። በጣም እኮ ነው የሚገርማችሁ። ማናችንም ገመና ሸፋኝ ለመሆን አንሞክር። አሁን ከኛ መካከል ማን በደልን የሚሸፍናል? በደልን ነውርን አጋልጦ የሰውን መናገር እኮ ኩራት የሆነበት ጊዜ እኮ ነው። ስለ ሰው ገመና ማውራት በጣም ስልጣኔ የሆነበት ዘመን ነው። ስለ ሰው ሕይወት እንዲህ ነው ብሎ መናገር በጣም ትልቅ ደረጃ የሚያስደርስበት ሕይወት ነው። ለእግዚአብሔር ብላችሁ የተዋችሁት ምን ነገር አለ? እውነት አብዛኞቻችን እኮ ለእግዚአብሔር ብለን የተውነው ምንም ነገር የለም። እግዚአብሔርን ግን ለብዙ ነገር ብለን ትተነዋል። ለብዙ ነገር ይጠቅመናል ብለን ላሰብነው ነገር በሙሉ አምላካችንን ለውጠነዋል። እግዚአብሔር እውነት ልቡናችንን ይመልስልን። በጣም ልክ አይደለንም አካሄዳችን። ሁላችን ክርስቲያን መሆናችን በምን ይታወቅ? ከጨፈረው ጋር እንጨፍራለን፣ ከጠጣው ጋር እንጠጣለን፣ ከሚዘሙተው ጋር እንዘሙታለን፣ ከሚሰርቀው ጋር እንሰርቃለን። ሁሉን ነገር ኃጢአት የሚባለውን ነገር በሙሉ ከሌላው ጋር ተባብረን እናደርገዋለን። ታዲያ ክርስቲያን መሆናችን በምን ይታወቅ? እውነት ከእግዚአብሔር ጋር መገኘታችን በምን ይለይ? ማንም ክርስቲያን ከእግዚአብሔር ፊት ቆሞ ጸሎት ሲያደርግ ስላረገው ነገር መመጻደቅ የለበት። ሰው እንዴት ነው ጾሞ ስለ ጾመ መመስገን የሚጠብቅ? አብዛኞቻችን በነገራችን ላይ ከሚጠበቁብን መንፈሳዊ ህግጋትና የቤተ ክርስቲያን ስርዓቶች ወደ ኋላ በጣም የሸሸን ስለሆነ እንኳን ያልተጠበቀብንን አድርገን ለመመስገን ይቀርና የተጠበቀብንን እንኳን ስናደርግ እንደ ተአምር ነው የሚቆጠሩ። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የምስጢሩን ደጅ ከፍቶ ለሁላችንም የምናስተውልበትን እዝነ ልቡና ተረጋግተን የምንሰማበትን ህሊና እንዲሰጠን የእርሱ ቅዱስ ፈቃድ ይሁንልን። የቅዱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 16 እነሆም አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ በሐሰት አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ አለው። ጎበዙም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄዋለሁ፣ ደግሞስ የሚጎለኝ ምንድነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እውነት እላችኋለሁ ለባለጠጋው ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛም እላችኋለሁ ባለጠጋው ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ እኛ የምንማርበት የትምህርታችን ርዕስ የሚሆነው የቁጥር 16 የመጀመሪያው ክፍል ላይ ያለው ባለጸጋው የጠየቀውን ጥያቄ ይሆናል። የዘላለም ሕይወትን በሉ እንዳገኝ ምን መልካም ነገር ላርግ? እስኪ ድገሙት። የዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ? ሶስተኛ እስኪ ድገሙት። የዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ? በዚህ ኃይለ ቃል መነሻነት እንማራለን። አምላካችን እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ወንጌሉን የጻፈልን ሐዋርያው ቅዱስ ማቴዎስ ነው። ቅዱስ ማቴዎስ ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ ከ40 ቀንና ከ40 ሌሊት የገዳመ ቆሮንቶስ ቆይታው በኋላ ከመረጣቸው
ደቀ መዛሙርቶች መካከል አንዱ ነው። ቅዱስ ማቴዎስ አስቀድሞ ጌታችን ኢየሱስ ክርስቶስን ተከትሎ ደቀ መዝሙር ከመሆኑ ወይም ተማሪ ከመሆኑ አስቀድሞ ቀራጭ ነበረ። ቀራጭ ማለት በእስራኤላውያን ዘንድ ግብር የሚሰበስቡ ሰዎች የሚጠሩበት መጠሪያ ነው። በዘመናዊው በእኛ ቋንቋ ቀራጭን ግብር ሰብሳቢ ልንለው እንችላለን። እነዚህ ቀራጮች ለስራዎቻቸው እንዲያመቻቸው የኢየሩሳሌም መግቢያና መውጫ በሮቹ ላይ ተቀምጠው የሚገባውንና የሚወጣውን ሰው ቀረጥ ይሰበስቡ ነበር። የድሮ ትላልቅ ከተሞች ሲሰሩ ግንቦች ወይንም ደግሞ ከተማውን በሙሉ የሚሸፍን አጥሮች ይደረጋሉ። ጠላትን ለመከላከል ብቻ ሳይሆን ወደ ከተማው የሚገባውንና የሚወጣውንም ሰውም ጭምር ለመቆጣጠር እንዲረዳ ተብሎ ታስቦ ይዘጋጃሉ። እና ቀራጮች በሮቹ ላይ ሁሌ ይቀመጣሉ። እነዚህ ቀራጮች አንድ ሰው ሲገባም ሲወጣም ስለሚያደርገው ግብይት ገንዘብ ይቀበላሉ። ቀራጮች እንደ ሙያቸው ግብር ሰብሳቢ ቢሆኑም ህዝቡ ዘንድ ያላቸው አመለካከትና ሰዎች እነሱን የሚያዩበት እይታ ግን ልክ አልነበረም። ቀራጮች ሙሉ በሙሉ በሚባል ደረጃ እስራኤላውያን ኃጢአተኞች ናቸው ብለው ነው የሚወስኑባቸው። ለምን? እንደዚሁ ዝም ብሎ በመነሳት አይደለም ቀራጮች ኃጢአተኞች ናቸው የሚሉ። እየሰማችሁ ነው? ቀራጮችን ኃጢአተኞች ናቸው የሚሏቸው አንደኛ በጊዜው ጌታችን ኢየሱስ ክርስቶስ በዚች ምድር ላይ በሚያስተምርበት ወቅት እስራኤል በሮም ቀኝ ግዛት ውስጥ ተይዛ የነበረችበት ወቅት ነው። ስለዚህ በነዛ ወቅታት ላይ እስራኤላውያን ምንም እንኳን አገራቸው ቢሆንም ሮማውያን ግን እንዲመቻቸው ብለው ቀረጥ የሚሰበስቡላቸውን ሰዎች ከራሳቸው ሰው ይወስዱና ያሰበስቧቸው ነበር። በእኛ ቋንቋ ወይም ለኛ ማረዳድ እንዲመቸል ለምሳሌ ከራሱ ከሀገሩ ሰው ከተወላጁ ተመርጠው የጠላትን ስራ መስራት የሚችሉና ተመርጠው የሚያደርጉ ሰዎች አሁን በሀገራችን ባንዳ እየተባለ ይጠራል። አይደለ? አቋሙ ካለው ሰው ጋር ይመስላል እንጂ ውስጡ ግን ሲመረመርና ሲታይ ግን ጠላት ጋር ወይንም ደግሞ ከሚያጠቃው ሰው ጋር አቋም ጋር አብሮ የተሰለፈ ነው። እና ቀራጮች ምንም እንኳን እስራኤላውያን ቀኝ ግዛት ውስጥ ቢሆኑም ሳይራሩ ቀኝ ለገዟቸው ለሮማውያን ግብር ይሰበስቡ ነበር። እና ህዝቡ ቀኝ መገዛታችን ሳያንስ ለጠላቶቻችን ደግሞ ጉልበት እንዲሆን ከኛ ገንዘብ ስለምትሰበስቡ አንወዳችሁም፣ ኃጢአተኞች ናችሁ እያሉ ያገሏቸው ነበር። ሁለተኛው ቀራጮች በጣም የማይወደዱት የነበረበት ምክንያት ደግሞ ቀራጮች እንዲሰበስቡ ከተተመነው ተመን በላይ ለራሳቸው ደግሞ ለኪሳቸው ይወስዳሉ። ለምሳሌ 20 ብር ሰብስቡ ከእያንዳንዱ ቀረጥ ቢባሉ እነሱ 30 ብር አድርገው ነው የሚወስዱት። 20ውን ለሚመለከተው ሰው ይሰጣሉ። 10ሩ ግን ለማን ነው? መልሱ እንጂ ለራሳቸው ኪስ የሚገባ ነው። ስለዚህ በሌላ አማርኛ ለጠላት የሚያግዙ ናቸው። አንድም ደግሞ ሌባ ስለሆኑ ህዝብ አይወዳቸውም ነበር። እንኳን ህዝብ አብሯቸው ሊበላ ሊጠጣና ሊያቀርባቸው ቀርቶ ህግ ያውቃሉ የሚባሉት እስራኤላውያን ውስጥ ያሉ ፈሪሳውያን ራሱ ህግ በማወቃቸው እንኳን እነዚህን ሰዎች ለመረዳትና ለማቅረብ አይሞክሩ። ጌታችን የሉቃስ ወንጌል ምዕራፍ 18 ላይ ስለ አንድ ፈሪሳዊና ስለ አንድ ቀራጭ ቤተ መቅደስ ውስጥ ገብተው ጸሎት ሲያደርጉ ታሪክ ያስተምራል። ይሄ ታሪክ በተለያየ መንገድ ይተረጎማል። አንዱ ግን ፈሪሳዊው ወደ ቤተ መቅደስ ገባና ታሪኩ ከሚተረጎምበት መንገድ አንዱ ፈሪሳዊው ወደ ቤተ መቅደስ ገባ፣ ቀራጩም ወደ ቤተ መቅደስ ገባ። ቀራጩ የሰማዩን ከፍታ ማየት አልችልም ብሎ ደረቱን እየደቃ እንባውን እያፈሰሰ ዝቅ ብሎ መሬቱ ላይ እንባውን እያረጠበ እግዚአብሔርን ይለምናል፣ ኃጢአተኛነቱን አምኖ ተቀብሎ። በአንጻሩ ደግሞ ፈሪሳዊው በእግዚአብሔር ፊት ቆሞ ተጠብቆበት ስላደረጋቸው ማድረግ ስለተጠበቀበት ህግጋት መፈጸሙን ይናገራል። ልክ ለምሳሌ ጾሞ ከሆነ ጾም ያለው፣ ሰግዶ ከሆነ ሰግጃለሁ፣ ምጽዋት ሰጥቶ ከሆነ ምጽዋት ሰጥቻለሁ፣ ፈሪሳውያን በሚታወቁበት የሙሴ ህግ አከባበራቸው ከሆነ ደግሞ የሙሴን ህግ አክብር ያለው ብሎ የሚናገር ነበር። እና ጌታችን ኢየሱስ ክርስቶስ ታሪኩን ለሚሰሙት ሰዎች እንዲህ ብሎ ጠየቃቸው፣ ከነዚህ ሁለቱ እግዚአብሔር ቀርቦ የሚሰማው ጸሎቱን የማንን ነው አሉ። የማንን ይመስላችኋል ጸሎቱን የሚሰማው? የቀራጩን ነው። ቀራጩን ጸሎቱን የሚሰማው ቀራጭ ስለሆነ አይደለም። ልብ ብላችሁ አዳምጡ። ቀራጩን እግዚአብሔር ጸሎቱን የሚሰማው
ጸሎቱን ሲጸልይ መጀመሪያ ኃጢያቱን ስለተናዘዘ ነው። ምኑን ስለተናዘዘ? ኃጢያቱን ስለተናዘዘ ነው። ፈሪሳዊው በአንጻሩ እሱም ጸሎት እየጸለየ ነው። ጸሎቱ እየተጸለየ የእሱ ግን የማይደመጠውና የማይሰማው ደግሞ ለምንድን ነው ተብሎ ቢጠየቅ እግዚአብሔር ፊት ቆሞ ማድረግ የሚጠበቅበትን ሳያደርግ የጎደለውን እና ማድረግ ተጠብቆበት በእግዚአብሔር ፊት ያላረገውን ይቅርታ ከመጠየቅ ይልቅ ስላረገው ነገር ይመጻደቅ ነበር። ማንም ክርስቲያን በነገራችን ላይ ከእግዚአብሔር ፊት ቆሞ ጸሎት ሲያደርግ ስላረገው ነገር መመጻደቅ የለበትም። ለምን መሰላችሁ ክርስቲያኖች? አሁን እግዚአብሔር ፊት ቆመን እኛ ጾመናል ብለን ብንናገር ምን ሊሰማው እንደሚችል እንኳን ባናውቅ በእርግጥ የእግዚአብሔርን ስሜቱ የሚመረመርም ሐሳቡ የሚታወቅም ስላልሆነ ማለት ነው። ግን እኛ እንደዚህ በማለታችን ምን ልናገኘው የምንችለው ነገር ያለ ይመስላችኋል? እኒህ አድርገናቸዋል ብለን እኮ የምንናገራቸው ማናቸውም ነገሮች የሚጠበቁብን ነገሮች ናቸው። ለምሳሌ አንድ ሰው ጠዋት ተነስቶ ፊቱን ስለታጠበ ጠዋት ተነስቶ የሚጠበቅበትን ስላደረገ መመስገን እንኳን አይጠበቅበትም። ያን ነገር ያረገው መደረግ ስላለበት። ሰው እንዴት ነው ጾሞ ስለ ጾመ መመስገን የሚጠብቀው? አብዛኞቻችን በነገራችን ላይ ከሚጠበቁብን መንፈሳዊ ህግጋትና የቤተ ክርስቲያን ስርዓቶች ወደ ኋላ በጣም የሸሸን ስለሆነ እንኳን ያልተጠበቀብንን አድርገን ለመመስገን ይቀርና የተጠበቀብንን እንኳን ስናደርግ እንደ ተአምር ነው የሚቆጠረው። ምክንያቱም መጾም የሚገባው ክርስቲያን ኖሮ የማይጾም በጣም ብዙ ስላለ ለሚጾሙት ሰዎች ህጉ እንደ ተአምር እንድትሰጣቸው ተደርጎ ለማበረታታት ጭምር ይነገርላቸው። ግን እውነት ለመናገር እኛ ጾምን፣ ጸለይን፣ ሰገድን፣ መጸወትን ብለን ልንመጻደቅ አይገባም። እኒህ ነገሮች ተጠብቆብን የምናደርጋቸው ትእዛዛቶች ናቸው፣ ህግጋት ናቸው። ሰው ሊመሰገን የሚያስፈልገው ህግ ስለጠበቀ ብቻ አይደለም፣ ከህጉ አብልጦ መስራት ሲጀምር ነው። ጹም ከተባለው በላይ ቢጾም፣ ጸልይ ከተባለው በላይ ቢጸልይ፣ ስገድ ከተባለው በላይ ቢሰግድ፣ ምጽዋት ስጥ ከተባለው በላይ ቢሰጥ ይመሰገናል። ምክንያቱም የተጠበቀበትን አልፎ የበለጠውንም ጭምር ለማድረግ ለትሩፋት እየተፋጠነ ስለሆነ ሰው እንዴት ነው ማድረግ የሚጠበቅበትን አድርጎ መመስገን ደግሞ የሚፈልገው? በጣም እኮ ነው የሚገርማችሁ። አሁን እኛ አስራታችንን በኩራታችንን ለቤተ ክርስቲያን ገጸ በረከት የሚያስፈልጉትን ነገሮች በማሟላታችን ሁሉ ልንመሰገን ያስፈልገን ነበር። እንዲያውም ስለዘገየን እኮ በራሳችን ማዘን ነበር የሚጠበቅብን። ለቤታችን አስቡት፣ ዕቃው ሳይጎል እንደጎደለ አውቀን ለቤታችን ገና ለገና ያልቃል ብለን የምናደርገውን ጥንቃቄ እዛ ቤታችን ብናደርገው ቤታችን ስለሆነ በማድረጋችን ማንም አያመሰግነንም። ግዴታችን ስለሆነ ምናችን ስለሆነ ቤተ ክርስቲያን ውስጥ የጎደለውን ማሟላት የሚያስፈልገውን ማድረግ ከትንሹ ጀምሮ እስከ ትልቁ መብታችን ሳይሆን ምናችን ነው? ግዴታችን ነው። ቤታችን ነዋ። የምንጠለልበት በዚች በምድር ባለንበት ጊዜ ብቻ ሳይሆን በላይ በሰማይም በምንወጣበት ጊዜ ላይ ድልድያችን እቺ ቤተ ክርስቲያን ናት። የምታሻግረን ከዚህ ከሚያልፈው ዓለም ወደማያልፈው ዓለም የምታስገባን እቺ ቤተ ክርስቲያን ናት። ስለዚህ ቀራጮች ምን ያክል እንደነዚህ አይነት ችግር ያለባቸው ሰዎች እንደሚጸየፏቸው የምታውቁት ልክ ፈሪሳዊው ጾሜ ጸልዬ ብሎ ያደረገውን ነገር በሙሉ አመስግኖ ከጨረሰ በኋላ ምን አለ? እንደዚህ ቀራጭ ደግሞ ስላላደረከኝ አመሰግንሃለሁ አለ። በነገራችን ላይ የዚህ ፈሪሳዊ ጠባይ አንዳንዶቻችን አለብን። ቃል በቃል አውጥተን እንዲህ ብለን አንጸልይ እንጂ ራሳችንን ከኛ ካነሱት ሰዎች ጋር የምናወዳድር ሰዎች የለን። ቢያንስ እንኳን እንደገሌ እኮ አልሰረኩም፣ ቢያንስ እንደገሌ እንኳን እኮ አላጨስኩም፣ ቢያንስ እንደገሌ እንኳን እኮ አልዘሞትኩም፣ ቢያንስ እንደገሌ እንኳን አልሰከርኩም፣ ቢያንስ እንደገሌ እንኳን ብለን ራሳችንን የምናነጻጽረው አንድ ሌላ ኃጢአተኛ አለ። ክርስቲያናዊ ህይወት ላይ ልብ ብላችሁ ስሙኝ ክርስቲያኖች፣ ራሳችንን የምናነጻጽረው ከኛ የበታች ካሉት ኃጢአተኞች ሳይሆን ኃጢአታቸውን ትተው በጽድቅ ጎዳና መመላለስ ከጀመሩት ከበለጡት ጻድቃን ጋር ነው። እኛ ግን አይታችሁታል፣ ራሳችንን የምናነጻጽረው ከወረደው ሰው ጋር ነው። ለምሳሌ እዚህ ውስጥ ያለን ሰዎች እንዲያርጉ ተብሎ መምህሩ ቢናገር እኛን ለምንድን ነው የሚያስጨንቀን? ቢያንስ እንኳን እኮ እኛ ምን አርገናል እንላለን፣ መተናል እኮ እንላለን። ምክንያቱም ምን ያላረገ ስላለ። የመጣ እንዳለ እኮ ደግሞ በሰውነቱ ተቀምጦ በህሊናውም እኮ የሌለ ደግሞ አለ ከኛ መካከል። አካሉ እዚህ ተቀምጦ
ልቡናው ግን እዚህ የሌለ ህሊናው እዚህ የሌለ ሰው አለ። ስለዚህ ቀራጮች በጣም ነበረ ይወቀሱ የነበሩት፣ ቀራጮች በጣም ነበረ ይጠሉ የነበሩት። ጌታችን ኢየሱስ ክርስቶስ ስለዚህ ከነዚህ ቀራጮች መካከል አንዱ የሆነውን ቅዱስ ማቴዎስን ወደ ኢየሩሳሌም ሲገባ በር ላይ ቆሞ ቀረጥ ሲሰበስብ አገኙ እና ጌታችን ማቴዎስን አይቶት ማለፍ ነበር የሚጠበቅበት። ምክንያቱም እንደ አንድ አይሁዳዊ እንደ አንድ ህግ አዋቂ ብቻ ሳይሆን ህግ ሰጪ እነሱ እንደሚያስቡት አይነት ሰው ከሆነ ጌታችን ኢየሱስ ክርስቶስ ቀራጮች ያላቸውን ቦታ ማወቅ አለበት። ልክ ክርስቶስ ግን በማቴዎስ በኩል ሲያልፍ ማቴዎስን አየውና ተከተለኝ አለው። እስኪ ተከተለኝ በሉ። ማቴዎስ ሁሉን ነገር ጥሎ ነው የተከተለው። በዛች ቀን ላይ የራሱን የቁም ተስካር የምሳ ግብዣ አድርጎ አብልቶ አጠጥቶ ሀብት ንብረቴ የሰበሰብኩት የዘመናት ጥሪቴ ሳይል በሩን እንደከፈተው ጥሎት ሄደ ጌታውን ለመከተል። ጌታችን ማቴዎስን ሁሉን ጥሎ እንዲከተለው አንድ ነገር ብቻ ነው የነገረው። እሱም ተከተለኝ ያለው። ምን አርገኝ? አሁን እኔ ይሄንን ጉባኤ በስመ አብ ብዬ ጀምሬ ተከተሉኝ ብላችሁ ምንድን የምትሉት? እንደው ሌላው ቢቀር ወዴት አትሉ ማለት እኮ አለብን። ወዴት፣ ለምን፣ ምን ይዘን መሰል አይነት ብዙ ጥያቄ መጠየቅ ይችል ነበር። ማቴዎስ አባታችን ግን ተከተለኝ የሚል ቃል ሲሰማ ወዴት፣ እንዴት፣ ከየት ሊልም አልፈለገም። ምክንያቱም የነበረበትን ያውቀዋል። ክርስቶስ ጠርቶት ደግሞ ሊወስደው የፈለገበትን ደግሞ ተረድቷል። ማቴዎስ ክርስቶስ ተከተለኝ የሚለውን የነገረውን ቃሉን በጣም የምናደንቀው ለምን መሰላችሁ? ለማቴዎስ አንድ ቃል ነው የበቃችሁ ሁሉን ጥሎ ለመከተል። እኛን እኮ ክርስቲያኖች እግዚአብሔር መምህር እየለዋወጠ ዘማሪ እያመጣ ምን ያልሰበከንና ሁሉን ጥለን እሱን እንዳንከተለው ያራገን ነገር አለ። ሁሌ እኮ እንደተነገረን እንደው ከማቴዎስ በላይ እኛ አልተሰበክንም? ከማቴዎስ በላይ እኛ ተከተለኝ ከምትለው ቃል በላይ አብራርተው አመስጥረው የሚያስተምሩ ሊቃውንተ ቤተ ክርስቲያን አልተናገሩንም? እግዚአብሔር አላስተማረንም? ምን የጎደለንና ያጣነው ነገር ኖሮ ነው ከእግዚአብሔር ጋር እንዳንጣበቅ የከለከለን? ማቴዎስን የምናደንቀው ለዛ ነው። አንዲት ቃል ብቻ ነው የበቃችሁ። ለዛ እኮ ነው መጽሐፋችንም ለጠቢብ ስንት ቃል ትበቃዋለች አለ። ሞኞች እንደሆነን የምታውቁት እኛ ጠቢባን እንዳልሆነን የምትረዱት አንድ ቃል አልበቃንም እስካሁን። ስንት ቃል እየተነገረን ነው፣ ስንት ቃል እየዘነበብን ነው። ቅዱስ ጳውሎስ ለዛ ነው የዕብራውያን ክርስቲያኖችን ሲገስጻቸው ራሱ እናንተ እንደተማራችሁት ትምህርት እንዲያውም መምህራን ልትሆኑ ይጠበቅባችሁ ነበር አላቸው። እውነት እኮ ነው። እንደሰማነው ትምህርት እንደተመላለስንበት የእድሜ ክልል ቤተክርስቲያን ውስጥ እኛው ራሳችን ተቀምጠን የምንማር ብቻ መሆን አልነበረብንም። ወተን እንዲያውም ቤተክርስቲያን የምትጠበቅበትን የሌላ የተልእኮ ሐዋርያዊ አገልግሎት ጀምረን ሌሎችን እያሳመንን ማስገባት ነበር የነበረብን። ቤተክርስቲያን እኮ በነገራችን ላይ ይሄ ነበር የመጀመሪያ ተልእኮ። ታውቃላችሁ? መንፈስ ቅዱስን ተቀብለው አባቶቻችን ሐዋርያት ወደ አጽናፈ ዓለም ሲላኩ መጀመሪያ የሰሩት ስራ ቢኖር ቆመው በመስበክ ሌሎች ነፍሳትን ወደ ቤተክርስቲያን ያስገቡት። የተማሩትም እንደዚሁ ሲያረጉ ነበር። ከጌታችን ስር 3 ዓመት ሙሉ ከዋለበት እየዋሉ ካደረበት እያደሩ የተማሩት ደቀ መዛሙርቱ መማራቸው የታወቀው ሌላውን ሲያመጡ ነው። እኛ ማወቃችን በምን ይታወቅ? ክርስቲያኖች እውነቴን እኮ ነው የምላችሁ። መረዳታችን በምን ይለይ? ክርስቲያን መሆናችን በምን ይታወቅ? ከጨፈረው ጋር እንጨፍራለን፣ ከጠጣው ጋር እንጠጣለን፣ ከሚዘሙተው ጋር እንዘሙታለን፣ ከሚሰርቀው ጋር እንሰርቃለን። ሁሉን ነገር ኃጢአት የሚባለውን ነገር በሙሉ ከሌላው ጋር ተባብረን እናደርገዋለን። ታዲያ ክርስቲያን መሆናችን በምን ይታወቅ? እውነት ከእግዚአብሔር ጋር መገኘታችን በምን ይለይ? ማቴዎስ ግን ሁሉን ጥሎ ተከተለው እና ቅዱስ ማቴዎስ ሁሉን ጥሎ መከተል እንዴት ዋጋ እንደሚያስከፍል ያውቀዋል። ምክንያቱም ማቴዎስ ጌታችንን ጥሎት ሁሉን ነገር ሲከተለው ከብዙ ባለጸግነት ወደ ድሃነት ነው የተለወጠው። ወደ ምንነት አልኳችሁ? ድሃን የሆነው ያ ሁሉ ሀብታም የነበረው ቀራጭ በመሆኑ ገንዘብ ሲሰበስብ የነበረው ማቴዎስ ልክ ክርስቶስ ተከተለኝ ብሎት ሲመጣ ሁሉን ነገር ጥሎት ሲከተል ባዶ እጁን የተከተለው ምንም ነገር ሳይኖረው። ያስፈራል አይደል? በጣም እኮ ነው የሚያስፈራው። አሁን አለን የምንለውን ነገር በሙሉ እግዚአብሔር ሁሉን ጥላችሁን ተከተሉኝ ቢባል እኮ በጣም ከባድ ነው። ቤታችሁ ያስቀመጣችሁት ብዙ ነገር አለ። ሁላችን ለመጣል የምንስገበገብለት ባንጥለው የምንመርጠው
ላለመጣልም ጭምር ዋጋ ምን ከፍልለት ነገር አለ። ያ ነገር እውነት እግዚአብሔር ይሆን? ግን ክርስቲያኖች ማን ለሱ እንደዚህ ዋጋ የሚከፍላል? እስኪ ተውትና ለራሳችሁ አንድ ጥያቄ ጠይቁ። ለእግዚአብሔር ብላችሁ የተዋችሁት ምን ነገር አለ? እውነት አብዛኞቻችን እኮ ለእግዚአብሔር ብለን የተውነው ምንም ነገር የለም። እግዚአብሔርን ግን ለብዙ ነገር ብለን ትተነዋል። ለብዙ ነገር ይጠቅመናል ብለን ላሰብነው ነገር በሙሉ አምላካችንን ለውጠነዋል። እግዚአብሔር እውነት ልቡናችንን ይመልስልን። በጣም ልክ አይደለንም አካሄዳችን ሁላችን። የማቴዎስ የሚደንቀን ለዛ ነው። እና ቅዱስ ማቴዎስ ይሄንን ሁሉ ነገር አብቅቶ ወደ ክርስትና እምነት ገብቶ ከጌታው እግር ስር ሲማር የሚገርማችሁ በራሱ ወንጌል ላይ ስለ ራሱ ታሪክ ጽፏል። ሌሎችም ሐዋርያት ስለሱም ደግሞ ጽፈዋል። ቅዱስ ማቴዎስ ስለ ራሱ ሲጽፍ ቀራጩ ማቴዎስ እያለን የሚጽፈው ምኑ ማቴዎስ? መልሱ እንጂ እማስብላችሁ። በነገራችን ላይ ማስታወሻ ስለማንይዝ ውስጣችን እንዲያድር ነው። ምኑ ማቴዎስ? ቀራጩ ማቴዎስ። ቀራጩ እንዳልኳችሁ ኃጢአተኛው ብላችሁ ልትተረጉሙት ትችላላችሁ። ማቴዎስ ወንጌሉን የጻፈው ክርስቶስን ተከትሎት መንፈስ ቅዱስን ከተቀበለ ሁሉም ነገር ካበቃና ታሪኩ ከተለወጠ በኋላ ነው። ማቴዎስ ግን ራሱን ሲጠራ ልክ እንደ ትላንትናው ማንነቱ ቀራጩ ማቴዎስ፣ ኃጢአተኛው ማቴዎስ ይለዋል። ወንድሞቹ ሲጠሩት የሌዊ ልጅ ይሉታል። የማን ልጅ? አንድ ሰው እኮ ነው፣ ግን በሁለት አጠራር ይጠራል። ራሱን ሲጠራ ማቴዎስ ኃጢአተኛው ማቴዎስ ይላል። ወንድሞቹ ሲጠሩት ደግሞ አይ የሌዊ ማቴዎስ ይሉታል። ምን ለማለት ተፈልጎ መሰላችሁ? ወንድሞቹ ራሱን ኃጢአተኛ መሆኑን የትላንትና ታሪኩን ሳያውቁት ቀርተው አይደለም። ወንድሞቹ ግን የትላንትና ኃጢአተኛ ታሪኩን ገልጠው ከሚናገሩ ይልቅ በደሉን ሊሸፍኑለት ፈለጉ። አሁን ከኛ መካከል ማን በደልን የሚሸፍናል? በደልን ነውርን አጋልጦ የሰውን መናገር እኮ ኩራት የሆነበት ጊዜ እኮ ነው። ስለ ሰው ገመና ማውራት በጣም ስልጣኔ የሆነበት ዘመን ነው። ስለ ሰው ህይወት እንዲህ ነው ብሎ መናገር በጣም ትልቅ ደረጃ የሚያስደርስበት ህይወት ነው። በጣም እኮ ነው የሚገርማችሁ። ማናችንም ገመና ሸፋኝ ለመሆን አንሞክርም። በአንጻሩ ደግሞ ማቴዎስ ታዲያ ለምንድን ነው እነሱ ወንድሞቹ ገመናውን እየሸፈኑለት እሱ ደግሞ ራሱን አይ ምኑን ትሸፍኑታላችሁ እኔማ ኃጢአተኛው ነኝ እያለ ተናገረ። ቅዳሴያችን ምን ይላል መሰላችሁ? ማንም ኃጢአተኛ ቢሆን ኃጢአቱን አይርሳ ይላል። እየሰማችሁ ነው? ምኑን አይርሳ? ኃጢአቱን አይርሳ። በደልህን አስታውሰው እኮ ለማለት አይደለም። እሱማ የሐሌው ኃጢአት የሐሳብ ኃጢአት ነው የሚሆነው። አንዳንዶቻችን እኮ በደላችንን እያስታወስን እንደምንመጻደቅና እንደ ታሪክ እንደምናወራው ታውቃለህ። ያደጉ ጊዜ ትዝ አለ። ጃምቦን የምንጠጣበት አቤት ያልጠገብንበት ስንት ያረግንበት እንዲህ ያለ እኮ ኃጢአቱን እያጣጣመው እኮ ነው። መልሶ ወደ ኋላ እያጠነጠነ እኮ ነው። እንዲህ አትበሉ ክርስቲያኖች፣ አንበል ሁላችን። ኃጢአትን ያደረጋት ቢኖር አይርሳት የማትረሳ ናትና የተባለው ኃጢአትህን ሳይሆን በደለኛነትን አትርሳው ለማለት ነው። ሁላችንም የትላንትና ታሪክ አለን፣ አትጠራጠሩ። ሁላችንም ትላንትና እግዚአብሔር ከየት እንዳነሳን እናውቀዋለን። አሁን ዛሬ ስንቀመጥ ተመጻድቀን ረሳ ነው እንጂ ታሪክ እንደሌለን ለመለወጥ የሚመጡትን ሰዎች በር መዝጋት ጀመርን እንጂ። እግዚአብሔር አምላክ እውነት የወንድሞቻችንን የእህቶቻችንን በደል ለመሸፈን የኛንም ኃጢአት ላለመርሳት ልቡናችንን ይክፈትልን። ሁላችንም በደለኛነታችንን ማመን አለብን። ምንም ያክል ብንጸድቅ፣ እንዲያውም የቅድስና አንደኛው መገለጫ ከላይ ካለው ከእግዚአብሔር ጋር ህብረት ኖሮ መኖር ብቻ አይደለም። የቅድስና አንደኛው መገለጫ በያደጉበት ልክ ቁጥር ኃጢአተኛነትን አለመርሳት ነው። ብዙዎችን እኮ ሰይጣን የሚገርማችሁ አድገው በቅተው እግዚአብሔርን እስከማናገር ደረጃ ደርሰው በቅዱሳን መላእክት እቅፍ ተከበው ያሉትን ሰዎች በምን እንደሚጠላቸው ታውቃላችሁ? ኃጢአታቸውን እንዲረሱና ራሳቸውን እንደ ጻድቅ ብቻ እንዲቆጥሩ በማድረግ ነው። ምንም ያክል ጥሩ መንፈሳዊ ህይወት ቢኖራችሁ፣ ምንም ያክል ጸሎታችሁ የሰመረ፣ ስግደታችሁ ያማረ፣ ምጽዋታችሁ ተቀባይነት ያለው ሁላችንም ብንሆን ክርስቲያኖች ኃጢአተኛ መሆናችንን አንርሳ። የምናደርገው ነገር በሙሉ ለእግዚአብሔር እንደማይበቃው እንመን። ስለዚህ ማቴዎስ የራሱን በሀብት ንብረት ጥሎ መሄድ እንዴት እንደሆነ ስለሚያውቀው አሁን ባነበብኩላችሁ ታሪክ ደግሞ አንድ ባለጸጋ እንዴት ጥሎ እንዳለፈ ለመናገር ጀመረ። እና ያ ባለጸጋ ወደ ክርስቶስ ቀረበና እንዲህ አለው፣ መምህር ሆይ የዘላለምን ህይወት እንድወርስ እንዳገኝ ምን ላድርግ አለው። የጠየቀው ጥያቄ በጣም ትልቅ ጥያቄ ነው።
እንደ ባለጸጋነቱ ብዙ ነገር መለመን ይችል ነበር። ሀብቱ ንብረቱ እንዲቀጥልለት እንዳይጎልበት፣ የሚወዳደሩት ሰዎች ወደ ኋላ ቀርተው እሱ ከፍ እንዲል መለመን ይችል ነበር። እንደ ባለጸጋነቱ ግን ያሳሰበው ነገር ቢኖር የእግዚአብሔር መንግስት ነው። የማን መንግስት? አሁን ለሁላችንም ሊያሳስበን የሚገባው እንደው ጠዋት በጸሎታችን ስንነሳም እንኳን ልንለምነው የሚገባው ነገር ቢኖር ክርስቲያኖች የእግዚአብሔርን መንግስት ነው። በቃ መንግስት ትምጣ ብለን እንኳን አባታችን ሆይ ስንጸልይ ያንን መንግስት እኮ እየለመንን እኮ ነው። ከገቡበት መውጣት የሌለበት፣ ካገኙበት ማጣት የሌለበት፣ እንደዚህ ድካም፣ ስቃይ፣ እንግልት፣ ረሃብ፣ ጥም የሌለበት ከእግዚአብሔር ጋር ሁሌም እያመሰገንን ጠግበን የአምላካችንን ፊት አይተን የምንኖርበት ያንን ነው ባለጸጋው የለመነው። እና ባለጸጋው በጣም የሚገርም ልመና የለመነው። ክርስቶስ ስለ ጸሎት ያስተማረባቸው ብዙ አንቀጾች ላይ በጣም የምትታወቀዋ ግን አንዲት አለች፣ ሁላችሁም በቃላችሁ የምታቋት። ጽድቁንና መንግስቱን እሹ ሌላው ምን ያደርግላችኋል? ይጨመርላችኋል የምትል ቃል አለች። በቃ እግዚአብሔር ከኛ የሚፈልገው ጽድቅን፣ እውነትን እና መንግስቱን፣ መንግስተ ሰማያትን እንድንለምን ነው። እውነተኞች እንድንሆን የእግዚአብሔርን መንግስት እንድንለምን፣ ከዛ በኋላ ሌላው በሙሉ ይጨመርላችኋል አለ። አያሳስባችሁ። የሰማዩን አዕዋፋት ተመልከቷቸው፣ አይዘሩም አያጭዱም፣ ነገር ግን እግዚአብሔር ያበላቸዋል። የምድርን እጽዋት ተመልከቷቸው፣ አይፈትሉም፣ ነገር ግን ያለብሳቸዋል። ማን ነው ከናንተ መካከል ምድራዊ የሆነ አባቱን እንኳን ዳቦ ስጠኝ ብሎት እንኳን ቢለምን ድንጋይ የሚሰጠው አለ? እግዚአብሔር እንዲህ አይነት አምላክ ነው። ክርስቲያኖች ወላጅ አባትና እናት እንኳን ቢጨክን የማይጨክን አምላክ ነው። እሱ የማይረሳ አምላክ ነው። ስለዚህ ይሄንን ሰው ባለጸጋውን የምናደንቀው ለዛ ነው። ማቴዎስን ተከተለኝ መባሉን ነው እንጂ ከዛ በኋላ ምን እንዳላናውቅ። ይሄ ባለጸጋ ግን ክርስቶስ ገና ተከተለኝ ሳይለው ለመከተል የመጣ ነው። አይገርማችሁም? ተከተለኝ ተብሎ የሚጠራ ሰው አለ፣ ለመከተል ብሎ ደግሞ የሚመጣ ሰው አለ። ተከተለኝ ብሎ የሚጠራቸው ሰዎች እግዚአብሔር የደከሙትን ነው፣ ጎስቋላ የሆኑትን ነው፣ ሰው ተስፋ የቆረጠባቸውን፣ ማንም ጠሪ የሌላቸውን ነው። የሚከተሉት ደግሞ ጥሩ የሆነ መንፈሳዊ ሕይወት ኖሯቸው ለማደግ የሚፈልጉት ናቸው። ስለዚህ ክርስቶስ ምን አለው? ለምን ቸር መምህር ትለኛለህ አለው። እውነት እንነጋገር ከተባለ ክርስቲያኖች ክርስቶስ ቸር ነው አይደለም? ቸር ነው አይደለም? መልካም ነው አይደለም? መምህር ነው አይደለም? ነው። ግን እርሱ ለምን እንዲህ ትለኛለህ አለው። ባለጸጋው ልመናው ጥሩ ቢሆንም የለመነበት የውስጡ መነሻ ሐሳብ ግን ጥሩ አልነበረም። ልብ ብላችሁ ስሙ ክርስቲያኖች። እግዚአብሔር ፊት በጸሎት ስንቆምም ሆነ ስንናገር የምንናገረውን ነገር ብቻ ሳይሆን ለምንናገረው ነገር የተነሳንበትንም ጽንሰ ሐሳብ እግዚአብሔር ያየዋል። ለዛ እኮ ነው ጸሎቶቻችን አንዳንዶቹ ጥሩ ልመና ቢሆኑም ግን መልስ የማይሰጣቸው፣ የተነሳንበት ሐሳብ ጥሩ ስለማይሆን። አሁን ለምሳሌ አንዳንድ ሰው በዚህ ዘመን ላይ ባለጸጋ ካልተኮነ በቀር የማይኖር የሚመስለው ሰው አለ እና እግዚአብሔርን አምላኬ ሆይ ባለጸጋ አርገኝ ሲለው ዓለም ላይ ያለውን ሀብት በሙሉ የማይሰጠው ለምን ይመስላችኋል? ባለጸግነትን ከሰጠው በኋላ እሱ ድሃ ሆኖ የጨቆኑትን ሰዎች እሱ ሀብታም ሲሆን እንደሚጨቁናቸው ስለሚያውቅ ነው። የተነሳበትን ጽንሰ ሐሳብ ያውቀዋል። ጸሎተኛ አድርገኝ ብሎ ሲለምን ለመጸለይ ብቻ አይደለም፣ ያናደዱትንም ሰዎች በጸሎት የሆነ ነገር ሊያረግ ፈልጎ ነው። ሁላችንም ስንለምን እግዚአብሔር ጥያቄውን የምናቀርበውን ብቻ አይደለም የሚያው፣ የተነሳንበትንም ሐሳብ ነው። ስለዚህ ክርስቶስ ያንን ሰውዬ ለምንድን ነው ቸር የምትለኝ መምህር የምትለኝ አለው። ባለጸጋው ራሱ ባለጸጋ ስለሆነ ሰዎች አክብረው የሚጠሩት ሰው ስለሆነ ክርስቶስን መምህሮ እያለው እሱም ባለጸጋው መባል ፈልጎ ነው። እግዚአብሔርን እንዲያመሰግናችሁ ብላችሁ አታመስግኑት፣ እንዲያከብራችሁ ብላችሁ አታክብሩት። እናንተ አከበራችሁትም አላከበራችሁትም እኛ ተሰብስበን አመሰግነውም አላመሰግነውም ክብሩም ምስጋናውም አይጎልበትም። መመስገን ስላለበት እናመሰግነዋለን። እኛን ማመስገን የሱ ድርሻ ነው። መከበር ስላለበት እናከብረዋለን። እኛን ማክበር የማን ድርሻ ነው? እንዲያከብረን ብቻ ብለን የምናመልከው አምላክ አይደለም እሱ። ለዛ ነው ዜና አበው ላይ አንዲት ሴት ነበረች ይባላል። ዮሐንስ አጺር የሚባል አባት ካለበት ገዳም ሄዳ 20 ወቄት ወርቅ ምጽዋት ለመስጠት ገባችና በሩን አንኳኩታ መነኮሳቱ ከፍተው ምጽዋቷን ሊቀበሏት ሲሉ በፍጹም አለች። አስተዳዳሪውን አበመኔቱን ካላገኘው አልሰጥም ለእናንተም አለች። አራታይ ስጭን ችግር የለም እኛ እናስተላልፋለን። በፍጹም እሳቸውን ነው ማግኘት የምፈልገው አለች። እሺ ተባለች።
አባ ዮሐንስ ሐጺር ሰሌን እየታታ ወይም ዘንቢል እየሰራ ነበር። ከዛ በኋላ ያቺ ሴት ገባች። አባታችን ሰሌን እየሰሩ ነው፣ ዘንቢል እየሰሩ ነው። ቀና ብለውም አላዩአትም። እሷ ያመጣችውን ወርቅ በሙሉ ከፊት ለፊታቸው ዘረገፈችው። እየሰማችሁ ነው? ዘረገፈችው። ቀናም ብለው አላዩአትም። ተቀበሉኝ ስጦታዬን አለች። እግዚአብሔር ይስጥሽ አሏት። ማን ይስጥሽ? አሜን ብላ ወጣች። ከዛ በኋላ ግን ትንሽ ርቀት ሄዳ ከነከናት። ምክንያቱም የሰጠችው ስንት ጆንያ ሙሉ ወርቅ ነው? 20 ጆንያ ሙሉ ወርቅ ነው። አንድ ጆንያ እንደሰጠ ሰው ወይ አንድ ጠጠር አምጥቶ እንዳስቀመጠ ሰው እንዴት ነው እግዚአብሔር ይስጥሽ ብቻ ልባል የሚገባኝ? ስላላዩት ይሆናል አለች። አንዳንድ ሰው እንዲህ አይነት አባዜ ያለበት እንዳመጣው ስጦታ በጣም መመስገን የሚፈልግ። የኛም እልልታ በነገራችን ላይ እንደዛ እንደሚለያይ ታውቃላችሁ። 1 ብር ለሰጠችው ሴትና 20 ሺህ ብር ላመጣው ሰው እኩል እልል አንልም። ተጨንቆ ነው ራሱ ካህናቱ እልል በሉ ብለውን ነው እንጂ እልል ማለትም አንፈልግም። 1 ብር ማን የመስጠት እኮ ምን ያደርግልኛል እንደው ያኛው ነው እንጂ ምናምን እንላለን። ተመልሳ መጣችና አንኳኩታ አስገብተዋት አባ ምናልባት ካላዩት ብዬ ነው 20 ወቄት ወርቅን ያመጣሁት አለቻቸው። እና አባ ዮሐንስ ሐጺር ምን አሏት? ለማን ያመጣሽው አሏት። ለኔ ነው ለእግዚአብሔር አሏት። ለማን ያመጣችሁ መልሱ እንጂ። ስለዚህ ማን ይስጥሽ? ለእግዚአብሔር አምጥታችሁ ሰው እልል ካላለልን የምንል ሰዎች ምን አይነት ሰዎች እንሆን? ለአምላክ ሰተነው ሰው ምንም አላለኝም ብለን ለምን የምናዝነው? ለሰው አላመጣ ነው፣ ለእግዚአብሔር እኮ ነው የሰጠነው። ለሱ ሰተን ማን አመስግኖን እንድንሄድ ነው የምንፈልገው? እግዚአብሔር ይስጠን ብለን ነው መሄድ ያለብን። በሰጣችሁት ባረግነው ልክ ሰው አላመሰገነንም ብለን ውስጣችንን መጉዳት የለብን። ይሄም ባለጸጋ መመስገን ፈልጎ ነበር እንደዛ ያለው። ስለዚህ ክርስቶስ ምስጋናን ፈልጎ እንደመጣ ስለሚያውቅ አይ ቸር መምህር ለምን ትለኛለህ? ከልብህ አምነህበት አይደለም፣ ከልብ ፈቅደህ አይደለም እያልከኛለሁ አይደለም። ነገር ግን የጠየቀው ጥያቄ ጥሩና መሰረታዊ አስተማሪ ስለሆነ ጌታችን እንዲህ አለው፣ ለዘላለም ሕይወትን መውረስ የምትፈልግ ከሆነ ትእዛዛቱን ጠብቅ አለው። ምኖቹን ጠብቅ? አሁን እነዚህ ትእዛዛት ጌታችን ጠብቅ ያለው ኦሪት ዘጸአት ምዕራፍ 20 ላይ ያሉት 10ቱን ትእዛዛትን ነው። ባለጸጋውም ቀጠለና የትኞቹን አለ። ጌታችንም እንዲህ አለው፣ አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ ባልንጀራን እንደ ራስህ አድርገህ ውደድ፣ እናትና አባትን አክብር አለው። ባለጸጋው ምን አለው? እነዚህንማ ከልጅነቴ ጀምሮ ፈጽሜያቸዋለሁ አለ። የሚገርም ባለጸጋ ነው። ለምን መሰላችሁ? አንዳንዶቻችን ሀብታም የሚጸድቅ የማይመስለን ሰዎች አለን። እየሰማችሁ ነው? ገንዘብ ያለው ሰው በሙሉ ለኛ እኮ ኃጢአተኛ ነው። ታውቃላችሁ? እገሌ ሀብታም ነው ሲባል ኃጢአተኛ ነው። ኦቶማቲክሊ ነው ጭንቅላታችን እንደዛ የሚያስበው። እገሌ ደግሞ ድሃ ከሆነ ጻድቅ ነው። ድህነትና ሀብት ከጽድቅ ጋር ምንም አይገናኝም። ክርስቲያኖች፣ መልበስና አለመልበስ ከጽድቅ ጋር ምንም አይገናኝም። ምንም ሊገናኝም አይችልም። ሰው ያለው ሀብት ሊያስኮንነውም፣ ሰው ያለው ሀብት ሊያጸድቀውም ይችላል። ሰው ያለው ድህነት ሊያጸድቀውም ይችላል፣ ሊያስኮንነውም ይችላል። ምንም የሚገናኝ ነገር የለውም። አንዳንዶቻችን ግን ባለጸጎችን ስናይ በቃ ደማችን የሚፈላ ሰዎች አሉ። እያቸው እነሱማ በገንዘባቸውችን ቤተክርስቲያን በቃ ተቆጣጠሯት፣ ያዟት እኮ እንላለን። እሱ ሌላ ጉዳይ ነው። ተወሱ። ሀብታም የሆነ ሰው ግን በሙሉ ሲኦል ይገባል የሚል የቤተክርስቲያን ትምህርት ግን የለም። ድሃም የሆነ ሰው ወደ መንግስተ ሰማያት ይገባል የሚል የቤተክርስቲያን ትምህርት የለም። ሁሉም እንደየሥራው፣ ሁሉም እንደ እግዚአብሔር ቸርነትና ፍርድ ነው የሚወሰንለት። ስለዚህ የትኞቹን ብሎ ጠይቆ ክርስቶስ ለዘረዘረለት በሙሉ ይሄ ባለጸጋነቱ ሳያንሰው ሕግ አክባሪ ነው። ከኛ መካከል እኮ እኛ መኖር የሚጠበቅብንን መንፈሳዊ ሕይወት ገንዘባችን እንዲኖረው የምናረግ ሰዎች አለን። እኛ ገብተን ንስሐ መግባት ሲጠበቅብን የነፍስ አባቶቻችንን ግን ለሰበካ ጉባኤ የሚያስፈልገውን መዋጮ ገንዘብ ከሰጠን በቃ ንስሐ መግባትም አይጠበቅብንም ብለን የምናስብ ሰዎች አለን። አይሰራም። ክርስቲያኖች፣ በብልጣብልጥነት የምንወርሰው የእግዚአብሔር መንግስት የለም። ንጹህ ሆነን ራሳችንን ዝቅ አድርገን የሚጠበቅብንን አድርገን የሚጠበቅብንን ማድረግ አለብን። ባለጸጋው ሀብታም ስለሆነ ሕግ አላከብርም አላለም። ድሃውም ድሃ ስለሆንኩኝ ብሎ ሕግ እንዳያከብር የሚፈቀድለት መብት የለም። ቀኖናው ሊለያይ ይችላል እንጂ አንድ ሰው እንደ ባለጸጋነቱ እንኳን ንስሐ ሲገባ ምጽዋት ስጥ አይባልም። ቀኖናችን እንደዛ ነው የሚያዘው። ስገድ ነው የሚባለው። ገንዘብ መስጠት ለባለጸጋ ቀላል ነው።
ለድሃው ደግሞ ሲመጣ ወይም ለየኔ ቢጤው ሲመጣ ንስሐ ሲገባ ደግሞ ገንዘብ ስጥ ነው የሚባለው እንጂ ስገድ አይባልም። መስገድ ለሱ ቀላል ነው፣ ድካምን ያውቀዋል። ገንዘብ መስጠት ግን ለሱ ከባድ ነው። ለምን ሆኖ አያገኘው? ከለመነው ላይ ነው የሚሰጠው። ያም ደግሞ ጉልበት አለኝ ከሚለው ነው ተንበርከክ የሚባለው። ስለዚህ የትኞቹን ሲለው ሁሉም ጠብቄያለሁ አለው። እስኪ እውነት ክርስቲያኖች የራሳችንን ህይወት ተመልከቱት። ይሄም ባለጸጋ ቢያረገን ኖሮና እግዚአብሔር የትኞቹን ትእዛዝ ጠብቃችኋል ቢባል እንደው ያላፈረስ ነው ይኖር ይሆን? እኛ እኮ 10ቱንም ትእዛዛት ንደነዋል። ከእግዚአብሔር በቀር ሌሎች አማልክትን አታምልክ ማለት እኮ ጣዖት አለዝበህ አትስገድ ማለት ብቻ አይደለም። ጣዖት የሆኑብን ሰዎች እኮ አሉኛ። እገሌ እኮ ቁልፍ ሰው ነው፣ እገሌ ከፋች ነው፣ እገሌ የትኛውንም ቦታ መንገድ የሚያደላድል ነው። ለሱ ከነገርከው ሁሉም ነገር ይስተካከላል። እሱ ግን እግዚአብሔር ነው እንዴ እንደዛ የምንለው ሰውዬ? ጣዖት የሆነብን ሰውዬ አለ። የእግዚአብሔርን ስም በከንቱ አትጥራ። ተውት በአግባቡ መጥራቱን ራሱ መች በአግባቡና በስነ ስርዓቱ እንጠራዋለን? አንጠራውም እኮ። የእግዚአብሔርን ስም የቅዱሳኑን ስም እንቀልድበታለን፣ ሲያምረን ደግሞ እንደፈለግን እናደርገዋለን። ግን ይሄ ስም የተሰበሰብንበትን ቦታ የቀደሰው ነው። ስንጠመቅ የፈሰሰውን ውሃ ማየገቦ ያደረገው ነው። የምንበላውን ህብስትና ወይን ስጋ አምላክ ደም አምላክ ያደረገው ነው የእግዚአብሔር ስም። የሰንበትን ቀን ትቀድሳት ዘንድ አስብ። ስንት ወላጅ ነው በሰንበት ልጆቹ ቤተክርስቲያን እኮ እንዲሳለሙ የማይፈልጋል? የሰንበት ቀን የረፍት ቀን ነው። በሳምንት አንድ ቀን እኔ ባርፍ እንዴት እናንተ ቤተክርስቲያን ትሄዳላችሁ? ዛሬም አብራችሁኝ ሁኑ ብሎ እሱ አለመሄዱ ሳያንስ ልጆቹንም የማያስኬድ ወላጅ አለ። እናትና አባትህን አክብር። የወለደህን ብቻ አይደለም እንደ እናት እንደ አባት ቃለ እግዚአብሔር እየመገበ መስቀል እያሳለመ ያሳደጉንን ካህናት እናከብራለን እንዴ? ስማችንን እየለዋወጥን በየማህበራዊ ሚዲያው ሰድበን ለሰዳቢ የምንሰጠው እኛው አይደለን? አልሰረቅንም ማለት አንችልም። ትንሽም ትልቅም ስርቆት ስርቆት ነው። ስኳር የቃመ እዚህ ውስጥ የለም? ሁላችንም ቅመናል። ስርቆት ነው፣ ስርቆት ነው። ቅዱስ ዮሐንስ አፈወርቅ ለዛ ነው ትንሽ የምትሉትም ክፉ ስራ ክፉም ትልቅ የምትሉትም ክፉ ስራ እግዚአብሔርን መንግስት ሳይሆን ሲኦል የሚያወርድህ ነው የሚለው። መስረቅም ሰርቀናል፣ የሰውን ሐሳብ ወስደናል፣ ገድለናል። የሰው ደም አናፍስስ እንጂ ሰው ሊደርስበት የሚችለውን መንፈሳዊ ህይወት እንዳይደርስ መሰናክል ሆነናል። ስንቶች ናቸው ወደ ቤተ ክርስቲያን ገብተው መዝገበ ጸሎታቸውን አንስተው እንጸልይ ብለው ከትላንትና የኃጢአታቸው ህይወት ተጸጽተው የመጡትን ሰዎች አይተናቸው ድሮም አዲስ ክርስቲያን ከጳጳስ ይበልጣል ብለን አመጻድቀን የሰደድናቸው ያባረርናቸው ሰዎች ገድለናቸዋል እኮ። በሐሰት አትመስክር። እኛ በእውነትስ መች እውነት እንላለን? ሐሰቱ ጣፍጦን እኮ የውሸት ዓለም ላይ መኖር ጀምረናል። እኛ የባልንጀራህን ቤት አትመኝ። እንኳን ቤቱን እኛ ውስጥ ገብተን ድስቱን እንኳን መመኘት ጀምረናል። ቤቱ ይገርመሃል እንዴ? ድስቱን እንመኛለን እኛ ውስጥ ገብተን፣ ቁሌቱን፣ ምኑን፣ የሚበላውን የሚጠጣው፣ ሚስቱን፣ ልጆቹን እንመኛለን። ልክ እንዳሳጣን ሆነን። ባልንጀራን እንደ ራስ አድርገህ ውደድ። አረ ባልንጀራን እንደ ራስ አድርገህ መውደዱን እስኪ ተወው። መች እኛ ራሳችንን እንወደዋለን? ራሳችንንማ ብንወደው ኖሮ ኃጢአት አንሰራም ነበር። ይሄ ሰውዬ ግን ሁሉን ነገር ፈጽሜያለሁ አለው። ክርስቶስ ታዲያ ምን አለው? ፍጹም ልትሆን ብትወድ ያለህን ሁሉ ሽጠህ ተከተለኝ አለው። ልክ እንደ ማቴዎስ ማለት ነው። እንከን የለሽ መሆን የምትፈልግ ከሆነ ዛሬ በድለህ ነገ ተነስተህ ከነገ ወዲያ መልሰህ መበደል አይሰለችም? ክርስቲያኖች በጣም እኮ ነው የሚያደክመው። አሁን ዛሬ ልክ እንደዚህ እንደተቀመጥንበት የቤተ መቅደሱ ወንበር ቤተ ክርስቲያን ደጅ ነገ ደግሞ ለሆነ ክፉ ነገር እንዲሁ እንሰበሰባለን። እንዲሁ ዓላማ ይዘን ማለት ነው። እና እንዲህ መውደቅ መነሳት በቃ ስልችት የሚለውን ሰዎች ካለን ፍጹም መሆን ነው የፈለግነው ማለት ነው። ለአንዴና ለመጨረሻ ጊዜ ሳንወድቅ ከእግዚአብሔር ጋር መጣበቅ የሚፈልግ ሰው ካለ ያለን ሁሉ ሽጠህ ተከተለው። አለኝ የምትለውን ነገር በሙሉ ለእግዚአብሔር ስጠው፣ ራስህንም ስጠው ብትችል። እውነት ያለን ነገር በሙሉ የኛ አይደለም ክርስቲያኖች። ሀብቱ በሉት፣ ንብረቱ በሉት፣ ጤናው በሉት ማን የሰጠን ነው? እግዚአብሔር እኮ የሰጠን ነው። አያሳዝንም ታዲያ? መድኃኔዓለም ደግሞ የሰጠውን መልሶ ይለምናል እኮ። አሁን እኛ ራሱን እሱን እኮ ነበር መለመን የነበረብን። እኛ ግን ተለማኝ ሆነን ተገላቢጦሽ ሆነን ተቀየረ ነገሩ። ባለጸጋው የዚህን ጊዜ ላይ ብዙ ሀብት ስለነበረው ወደ ኋላ ሸሽ። ትላንትና የምታስታውሱ ከሆነ የማታው የመጨረሻ ትምህርት ላይ የንታ ስሙር ሲያስተምሩ አንዳንድ የመጽሐፍ ቅዱስ ጥቅሶችን ባልተገባ መንገድ የምንተረጉማቸው አሉ። እና ይሄ ታሪክ ስለ ባለጸጋ የተነገረ የሚመስለው ሰው አለ ብለዋል። እውነት ነው። አሁን ይሄ ሲባል ስለ ሀብት ስለ ንብረት የተነገረ ሰው ይመስለዋል።
ለምን እንደሆነ ታውቃላችሁ? እውነት እላችኋለሁ አለ ክርስቶስ፣ ለባለጠጋ ወደ እግዚአብሔር መንግሥት መግባት ጭንቅ ነው አለ። ደገመና እውነት እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ። ይሄ ስለ ባለጸጋ የተነገረ አይደለም። ስለ ባለጸጋ የተነገረ ነው ብላችሁ እንኳን ብናስብ ባለጸግነት የገንዘብ ብቻ አይደለም። ባለጸጋ ስጦታ የተሰጠው ሰው የተለያየ ነው። ረሳችሁት እንዴ? የማቴዎስ ወንጌል ምዕራፍ 25 ላይ ያ ባለጸጋ የተባለው የመክሊቶቹ ባለቤት እኮ ለአንዱ 1 ለአንዱ 2 ለአንዱ 5 አይደለ ሰጥቶ ሄደው። ባለጸግነት ከእግዚአብሔር ስጦታዎች አንዱ ነው እንጂ ብቸኛው አይደለም። እግዚአብሔር እንደ ስጦታ ጤና የሰጠው ሰው አለ፣ ልጅ የሰጠው ሰው አለ፣ ትዳር የሰጠው፣ ዕውቀት የሰጠው፣ ወላጅ የሰጠው ሰው እኮ አለ። ባለጸጋ ወደ እግዚአብሔር መንግሥት ለመግባት ይከብደዋል ማለት ከእግዚአብሔር የተቀበለውን ነገር ለእግዚአብሔር መልሶ መስጠት የሚከብደው ሰው የእግዚአብሔር መንግሥት እንዴት ይወርሰዋል? እንዴት ልጆቻችንን ለእግዚአብሔር መስጠት ከበደን? እሱ ሰጥቶን። እንዴት ራሳችንን ለእግዚአብሔር መስጠት ከበደን? እሱ ፈጥሮን። እንዴት ራሳችንን ቤተ ክርስቲያን ማምጣት ከበደን? ደጆቹን ሳይዘጋው። አያችሁት ክርስቲያኖች፣ የዘላለም ሕይወትን እንድወርስ ምን ላርግ ብላችሁ የምትጠይቁ ከሆነ ራሳችሁን ስጡ ነው መልሱ። የሰማነውን በልቦናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።